ኮሜዲያን ያሲኖ በነገራችን ላይ እንደዛ አላለም። እናንተ እንደምትሉት አላለም ኮሜዲያን ያሲኖ። ኦኬ ኮሜዲያን ያሲኖ የተናገረውንም ኮሜዲያን ያሲኖ ስለሰራው ቪዲዮም መናገር ፈለጋችሁ፣ ኮመንት መስጠት ፈለጋችሁ። እንደማንኛውም ሰው ሁሉ ያለበት ስለሆነ መናገርም ፈለጋችሁ። at the same time ደግሞ ኮሜዲያን ያሲኖ የወሰደውን ሪስክ 1% ደግሞ ለመውሰድ ፈራችሁ። ከዛ ምን አረጋችሁት? ኮሜዲያን ያሲኖ የተናገረውን ወደ ራሳችሁ ጠምዝዛችሁ ያንን የመሰለ የአርት ስራ ያንን የመሰለ ግዙፍ ስራ ከሌቭሉ በታች አርጋችሁ ኢንተርፕሬት አረጋችሁ። ኦፍ ኮርስ የልጁ ስራ አንዱ ውበቱ ለኢንተርፕሪቴሽን ክፍት ነው። በተለያዩ መንገዶች ሰው ይሄን ስራ ማየት ይችላል። የአርቱ ቢዩቲ እሱ ጋር ነው የሚመጣው። ምንም ያክል ለኢንተርፕሪቴሽን ክፍት ቢሆንም ግን የአርቱን ኳሊቲ በሚያወርድ መንገድ ግን ማየት ግን የለም። ለምን? ምንድነው ለማለት? because ኮሜዲያን ያሲኖ እውነትን ነው ይዞ የመጣው። ኮሜዲያን ያሲኖ የሐሳብ ውጤት ነው ይዞ የመጣው። ኮሜዲያን ያሲኖ አስቦ ብቻ አልቆመም፣ ሐሳቡንም ኤክስፕረስ ለማድረግ ነው የሞከረው። እውነትን መያዝ፣ እውነትን ማሰብ፣ እውነትን መናገር ሪስክ አለው። ያንን ሪስክ ወስዶ ነው የመጣው። ያንን ሪስክ ድብና አድርጎ ወስዶ ነው የመጣው። እናንተ ግን በሁለቱም ቢላ ለመብላት ፈለጋችሁና እሱ ያለውንም መናገር አለባችሁ፣ ሪስክ ደግሞ መውሰድ አትፈልጉም። ከዛ አወረዳችሁት። ለምሳሌ አንዳንዶቻችሁ እንደ ሞቲቬሽናል ቪዲዮ ነው የወሰዳችሁት፣ እንደ ኢንስፓሬሽናል ቪዲዮ ነው የወሰዳችሁት። በርታ፣ አይዞክ፣ እኔ በሆነ ቦታ ላይ ያለሁኝ እንደዚህ ሆኜ ነበረ የማያልፍ ምናምን ያለውላ አለ። አንዳንዱ ደግሞ ለምሳሌ ብሩክ ኒውስ አሁን ለምሳሌ we are friends የፈለገ መንገድ ቢሆን ግን የፈለገ መንገዱን የያሲኖን ቪዲዮ የፈለገ በፈለከው መንገድ ማየት ብትችልም ግን ማየት አለብህ ብዬ በማስበው ላይክ አንተ ያየህበትን መንገድ ሽንጤን ገትሬ ነው መከራከረው። with all due respect ፍሬንድሺፕነታችን፣ ጓደኝነታችን፣ የኢንተርኔት መተዋወቃችን እንዳለ ሆኖ ሐሳብን በሐሳብ ሽንጤን ገትሬ ነው መከራከረው። ለምሳሌ ምን ብለሃል አንተ? ጥፋታችንን ለማረም ጥፋታችንን ለማስተካከል እየሞከርን ነው አለ አይነት ነገር ነው የወሰድከው። አከራዩ ላይ የሚጮህ ተከራይ ጥፋቱን ያመነ ተከራይ አይደለም። በኑሮ ተስፋ የቆረጠ ተገፍቶ በቃኝ ያለ ሰው ነው ባይዘው በዛ ደረጃ እብድ በሚመስል ድምጽ አከራዩ ላይ የሚጮህ። የምን ጥፋት? ማን እጁን አጣምሮ ቁጭ አለ ብሏል እኮ ባይዘው። እየሞከርን ነው እኮ ማለት እየሰራን ነው፣ እየለፋን ነው። ብለፋም ብሰራም ልጆቼን ማስተማር አልቻልኩም። ብለፋም ብሰራም የታመመችው ሚስቴን ማሳከም አልቻልኩም። ብለፋም ብሰራም የቤት ኪራይ መክፈል አልቻልኩም። this is the reality። ይሄ ይኸውልህ እናንተ ባያችሁት እንደ ኢንስፒሬሽናል ወይ ደግሞ ጥፋቱን ለማረም የሞከረ እንዳለ ሰው አይነት ቪዲዮ ቢሆን ኖሮ ባይዘው ወይ በዚህ ደረጃ ሰው ኢንጌጅ አያደርግም ነበር። በዚህ ደረጃ ሰው አያየውም ነበር። ኖ ዘፍ አድርጎ ማለት ነው እንደዚህ ዘፍ አድርጎ ተሸክሞት የመጣው እውነት ስላለ ፎር ዛት ማተር ባይዘው ያሲኖ ከሰራቸው ቪዲዮዎች ይሄ የተሻለ ቪዲዮ ነው አይደለም ባይዘው። በፕሮዳክሽን ኳሊቲ ብትል፣ በስክሪፕት ኳሊቲ ብትል፣ በአክቲንግ ብትል ከዚህ በላይ ጊዜ ፈጅቶበት፣ ከዚህ በላይ ሰዓት ፈጅቶበት፣ ከዚህ በላይ የኤዲቲንግ የቪዲዮግራፊ የምን ክህሎቶችን የሚጠይቁ ምርጥ ኳሊቲ ቪዲዮዎችን ሰርቷል። ከዚህ በላይ ማለት ይሄኛው በተለየ ሁኔታ ግን በዚህ ደረጃ እንደ ሲምቦል እንደ ኢኮኖሚክ ሲምቦል የተወሰደበት ምክንያት እውነትን የዚህ ቪዲዮ ኃይሉ የቪዲዮግራፊ ብቃት አይደለም። ፎር ዛት ማተር የስክሪፕት ብቃቱ አይደለም። አክቲንግም ከዚህ የተሻለ ፐርፎርም አድርጓል ልጅ። የዚህ ቪዲዮ ብቃቱ እውነትን ይዞ ስለመጣ የምን እውነት? የሪያሊቲው የሀገራችን የኢኮኖሚ ጉዳይ ይሄ ባይዘው ላደለው ሀገር ባይዘው ማለት ነው
ከቪዲዮ አልፈክ በቪዲዮ ዙሪያ የህዝቡ በዚህ ደረጃ መነጋገሪያ መሆኑ ያደለው ሀገር ላይ ባይዘው ለአቅመ ዜና የሚበቃ ክስተት ነው። ይሄ ቪዲዮ የኢንተርኔት ክስተት ላደለው ሀገር ለሬዲዮ ሾው፣ ለሬዲዮ ወሬ፣ ለጋዜጠኞች ሾው ግብአት የሚሆን ክስተት ነው። ባይዘው ላደለው ሀገር ሪል ኢኮኖሚክ ስትራግል የህዝቡን የሚያሳይ ይሄ ይቅርታ የሚጠይቅ አይደለም። ይሄ ኢንስፒሬሽናል አይደለም። ይሄ የተስፋ ቪዲዮ አይደለም። ይሄ ፍራስትሬሽን ነው። ይሄ የድረሱልኝ ጥሪ ነው። ይሄ የኢኮኖሚ ፖሊሲ ሰዎችንም መንግስትንም እየሄደበት ያለውን መንገድ ቆም ብሎ እንዲያስብ የሚያስችል ከባድ ኢንፑት ነው ላደለው ባይዘ ላይክ ኮሪደር ሎጅ ምናምን ኖ ሪሊ ሰው ሰፈር እያደረገ ነው። ኢኮኖሚው ስትረግል እያደረገ ነው። ከቀን ቀን የኑሮ ውድነት በጣም ከፍ እያለ ነው። ሰው ልጁን ማሳደግ አቅቶታል። ልጁን ትምህርት ቤት መላክ አቅቶታል። ኑሮ በከባድ ሁኔታ እየተመታ ነው። የመንግስት ብቃት ደግሞ የሚገለጸው ባይዘው የእንቁላልና የቲማቲም ድንችን የሽንኩርትን ዋጋ በማስተካከል ነው እንጂ በየመንገዱ ሎጅ በመስራት አይደለም። አሁን ትራምፕ ሄደ። አሁን ደረቱን የሚነፋው እኔ ስልጣን ሳልይዝ በፊት የእንቁላል ዋጋ ይሄን ነበር፣ እኔ ስልጣን ሳልይዝ በፊት የቲማቲም የሽንኩርት ዋጋ ይሄን ነበር፣ እኔ ከመጣው በኋላ አስተካክየዋለሁ። ደረት የሚነፋው በእንደዚህ አይነት ሪል ኢኮኖሚዎች ላይ ሪል ኢኮኖሚው በእንደዚህ ሁኔታ ሰው በእንደዚህ ሁኔታ እያለ አንዴ ሎጅ፣ አንዴ ኮሪደር፣ አንዴ መብራት ስትል በምን መሰለ የሚመሰለው የክሪስማስ ኢኮኖሚክ ፖሊሲ ይባላል። ክሪስማስ ጽዱ ላይ ተጨንቀክ አንዴ ጽዱን በብልጭልጭ አንዴ ጽዱን በተለያዩ እንትኖች ዲኮር አድርገው ምናምን ቤት ሲገባ ግን እንኳን አደረሳችሁ ብሎ ሰው ሲመጣ ኦር ልጅክ አባዬ በዓለው ዛሬ ምናምን ብላ ስትመጣ አዎ በዓለው እዩ ክሪስማሱን ትላለ በባዶ ብረት ድስት ማለት ሃፒ ክሪስማስ ስትላት ከዛ በኋላ የምን አባ ክሪስማስ ነው? ድስቱ ባዶ ነው፣ መሶቡ ባዶ ነው፣ ሰው ስትረግል እያደረገ ነው። በዚህ ኢኮኖሚ ሁኔታ ውስጥ ብቅ ይልልህና ፌስታል ካሁን በኋላ ተከልክሏል ትላለህ። ሪሊ እኔን የሚያሳስበኝ ነው። ችግር እኮ አለ ባይዘ ችግር ነገም ይኖራል፣ ከነገ ወዲያም ይኖራል። የክላይሜት ችግር ከነገ ወዲያ ይኖራል። የፌስታል ችግር ግን በአሁን ደረጃ የፖሊሲ ሰዎቻችን፣ መሪዎቻችን፣ ፖለቲከኞቻችን ሊያስጨንቃቸው የሚገባው ሪል ኢኮኖሚክ ሲቹዌሽን ነው ወይስ ፌስታል? ከባድ የሆነ መተላለፍ ህዝቡ በዚህ ጋር ነው፣ መንግስት በዚህ ጋር ነው እየሄደ። ያሲኖ ዲፒሲት ያደረገው ይህንን ያሲኖ የጎበጠ ማህበረሰብን እውነቱን ይዞ የመጣው ባይዘው በካራክተሩ በኢኮኖሚ ጫና ጎብጦ ሊሰበር ያለ ማህበረሰብ ድምጽ ነው። ይሄ ሞቲቬሽናል አይደለም። ይሄ ሆፕ አይደለም። ይሄ የኢንስፒሬሽን ቪዲዮ አይደለም። ይሄ ቢሰራም መለወጥ ያልቻለ ማህበረሰብ በኢኮኖሚ ሁኔታ ማለት ይሄ ቢሰራም ቤት ኪራዩን መክፈል ያልቻለ ማህበረሰብ ባይዘው ቢሰራም የታመመ ልጆቹን ሆስፒታል ይዞ መሄድ ያቃተው ማህበረሰብ ድምጽ ነው። ይሄ ስላልሰራ አይደለም ብሎል እኮ አስምሮበታል እኮ። ማን እጁን አጣምሮ ቁጭ አለና ነው? ካልሰነፍክ እየሰራ ከሆነ በዚህ ደረጃ የቤት ኪራይ መክፈል የማትችል ከሆነ የቤት ዕቃን አውጥተህ የምትሸጥ ከሆነ እየሰራህ ማለት ምንድነው የሚያሳይ? እዚስ ኢንስፒሬሽናል? እዚስ ጥፋትን ማስተካከል ሙከራ? ኖ ኢትስ ናት። ይህ የድረስልኝ የኢኮኖሚ ጥሪ ነው። ይህ ሁሉም ባለበት ቆም ብሎ ወዴት እየሄድን እንደሆነ ማሰብ፣ በተለይ የፖሊሲ የኢኮኖሚ የመንግስት ምናምን አካላት ለያሲን አይነት ካራክተሩን ሆኖ ለሰራው ሰውዬ ያንተ ሎጅ ያንተ ኮሪደር እንደማንኛውም ቱሪስቶች መተው አዲስ አበባ አብዛኛው ቱሪስት ባይዘው አዲስ አበባ መጥቶ ከአዲስ አበባ ሳይወጣ 2 ወር አዲስ አበባ ተቀምጦ ነው የሚወጣው። ባይዘው አብዛኛው ቱሪስት ለእንደነዚህ አይነቱ ይሆናል። ቦሌ መተው ቦሌ ውለው ቦሌ አድረው ከዛ ከሀገር ለሚመጡ ሰዎች ብቻ ነው ኮሪደር የሚሆነው። የአብዛኛው ሰው ኑሮ ግን የዚህ ሰውዬ የዚህ ካራክተር ኑሮ ቆም ተብሎ ሊታሰብበት የሚገባ የድረሱልን አይነት ጥሪ ነው እንጂ ያሲኖ እናንተ የምትሉትን አላለም። በካራክተሩ ኖ አታወሳስቡት፣ አትቀባቡት። ዚስ ኢዝ የድረሱልን ጥሪ የኡኡታ ነው፣ የፍራስትሬሽን ነው።